የኢትዮጵያ መድኃኒት አቅራቢ ድርጅት ባለፉት 2 ዓመታት ብቻ ከ40 ቢሊዮን ብር በላይ የሆነ ስምምነት ከኢትዮጵያ መድኃኒት አምራች ድርጅቶች ጋር መፈራረሙ ተገልጿል። ይህ የተገለጸው የኢትዮጵያ ንግድ ባንክና የኢትዮጵያ የጤና ፌዴሬሽን ከጤና ሚኒስቴር ጋር በመተባበር የሚያዘጋጁት የ13ኛው የምስራቅ አፍሪካ የጤና እንክብካቤ ፌዴሬሽን ጉባኤና ዓለም አቀፍ የጤና ኤግዚቢሽን 2026ን በተመለከተ በተሰጠው መግለጫ ላይ ነው። ጉባኤው 4 ዋና ዋና ጉዳዮች በስፋት እንደሚዳሰሱበት የተገለጸ ሲሆን በተለይም በራስ ምርት የራስን ጤና ሽፋን ማረጋገጥና የጤናን ጥራት ሊያስጠብቁ የሚችሉ በጤና ላይ ፈጠራዎችን ማረጋገጥ ዋነኛ የትኩረት አቅጣጫዎች ስለመሆናቸውም ተገልጿል። መድረኩን የተከታተለችው ምስለ ሀሺም ተጨማሪ አላት። ጽናት የምስራቅ አፍሪካ የጤና ኢኮኖሚን መገንባት በሚል መሪ ቃል ከነገ ነሐሴ 15 እስከ 17 2018 ዓ.ም በአዲስ አበባ አድዋ ድል መታሰቢያ የሚካሄደው 13ኛ የምስራቅ አፍሪካ የጤና ክብካቤ ፌዴሬሽን ጉባኤና የጤና ኤግዚቢሽን ከ20 ሀገራት የተውጣጡ ከ2600 በላይ መሪዎች፣ ኢንቨስተሮች፣ ተመራማሪዎች፣ ባለሙያዎችና የተለያዩ ተጋባዥ እንግዶች በፕሮግራሙ ላይ እንደሚሳተፉ ይጠበቃል። ከነሐሴ 15 እስከ 17 በአድዋ መታሰቢያ ይደረጋል። በጣም ከፍተኛ የመንግስት የስራ ኃላፊዎች፣ ሚኒስትሮች፣ የጎረቤት አገር እና የቀጠናው የጤና ሚኒስትሮች፣ ሌሎች የስራ ኃላፊዎች፣ የኢጋድ የዋና ጸሐፊ፣ የአፍሪካ በሽታ መከላከልና መቆጣጠር የአፍሪካ ሲዲሲ ዳይሬክተር ጀነራል፣ የዓለም ጤና ድርጅት የአፍሪካና የዓለም መሪዎች የሚገኙበት በርካታ በኢትዮጵያ ውስጥ የሚገኙ ከ2600 በላይ ተሳታፊዎች ይሳተፋሉ። የኢትዮጵያ ንግድ ባንክ ይህንን ጉባኤና ዓለም አቀፍ የጤና ኤግዚቢሽን 2026 ዋና ስፖንሰር በመሆን በይፋ መሰየሙን የገለጹት የባንኩ የደንበኞች ልምድ ምክትል ስራ አስኪያጅ ኃይለ ኢየሱስ በቀለ ይህ ታላቅ አህጉራዊ ጉባኤ ባንኩ በስያሜ ስፖንሰርነት ለመደገፍ የወሰነው ጤናማ ህብረተሰብ ሳይኖር ዘላቂ የሀገር ኢኮኖሚ ማሳደግ እንደማይቻል በጽኑ በማመኑ መሆኑን አስታውቀዋል። ባንኩ የምስራቅ አፍሪካ ሀገራት በጤናው ዘርፍ ከውጭ እርዳታና ተጽዕኖ ተላቀው የጤናው ሉዓላዊነትን እንዲያሰፍኑ አስፈላጊውን የፋይናንስ ድጋፍ ለማመቻቸት ቁርጠኛነቱን ያረጋግጣልም ነው ያሉት። ባንካችን የጤና ዘርፉን በርካታ ቢሊዮኖች ኢንቨስት እያደረገ በየዓመቱ ለልዩ ልዩ የጤና ዘርፎች የአገልግሎት ለሚሰጡ የጤና ተቋማት እንዲሁም የተለያየ የጤና አገልግሎት መድኃኒት ማኑፋክቸሪንግ ተቋማት የማቋቋሚያ የረጅም ጊዜ ብድር አቅርቦት ይሰጣል። እንዲሁም ደግሞ መደበኛ ለሆኑ የስራ እንቅስቃሴያቸው የስራ ማስኬጃ ብድር ይሰጣል። በርካታ አሁንም እንደዚሁ ሚሊዮን ዶላሮች በየዓመቱ ወጪ እያደረገ ከውጭ ለሚገቡ የመድኃኒት እና የሕክምና መሳሪያ ግብአቶች ለማስመጫ የሚሆን የውጭ ምንዛሪ እንደሚያቀርብም ይታወቃል። የኢትዮጵያ የጤና ክብካቤ ፌዴሬሽን ፕሬዝዳንት ታደሰ ተፈሪ በበኩላቸው የጉባኤው ዋና ዓላማ ቀጠናዊ ትብብርን ለማጠናከር፣ ኢንቨስትመንትን ለማበረታታት፣ የሀገር ውስጥ የሕክምና ግብአትና ምርትን ለማሳደግና የሕክምና አገልግሎት ጥራትን ለማረጋገጥ በሚያስችሉ 4 ዋና ዋና ጉዳዮች ላይ ያጠነጠነ መሆኑን ገልጸዋል። አንደኛው የጤናን ጥራት፣ በጤና ላይ ያሉትን ፈጠራዎች ማሻሻል እንደ ሜዲካል ቱሪዝም። ሁለተኛው ምሰሶ በራስ ምርት የራስን ጤና ሽፋን ማረጋገጥ ነው። ሶስተኛው ምሰሶ ፋይናንስ ኤንድ ኢንቨስትመንት ነው። አራተኛው ነገር አፍሪካ ከመቼውም ጊዜ በበለጠ በንግድ ወደ መተሳሰር እየሄደች ነው። ኢትዮጵያውያን ባለሀብቶች፣ ኢትዮጵያውያን አምራቾች፣ ኢትዮጵያውያን የቢዝነስ ፈጣሪዎች ከኢትዮጵያ ወጥተው በፍጥነት ሌላው አፍሪካ ውስጥ ቢዝነሳቸውን ማዕከል አድርገው ካልሰሩ የመጥፋት እድላቸው ሰፊ ነው። ስለዚህ በፍጥነት መስፈንጠር አለብን፣ መሻገር አለብንና ይሄ ደግሞ ያለ ፋይናንስ ትብብር ስለማይሆን እነዚህ 4 ምሰሶዎች ናቸው እንግዲህ የዘንድሮ ዓመት የኮንፈረንስና ኢንተርናሽናል ኤግዚቢሽን ማጠንጠኛዎች ምሰሶዎች እነዚህ ናቸው። ምንም እንኳን ኢትዮጵያ ውስጥ 11 የመድኃኒት ማምረቻ ፋብሪካዎች ቢኖሩም በዘርፉ ፖሊሲ ያለመኖር፣ የፋይናንስ እጥረትና ፍላጎት ማጣት መድኃኒት በሀገር ውስጥ ለማምረት እንቅፋት ሆነው ቆይተዋል ነው ያሉት ፕሬዝዳንቱ። ይሁን እንጂ አሁን ላይ በተደረገ የፖሊሲ ለውጥና በተሰሩ ሰፊ ስራዎች የኢትዮጵያ መድኃኒት አቅራቢ ድርጅት ባለፉት 2 ዓመታት ብቻ ከ40 ቢሊዮን ብር በላይ የሆነ ስምምነት ከኢትዮጵያ መድኃኒት አምራች ድርጅቶች ጋር መፈራረሙን ገልጸዋል። ሄደን ዛሬ ምርት ላይ የገቡ 11 ፋብሪካዎች ብቻ ነው ያለው። ኬንያ ውስጥ ብትሄዱ ከ35 በላይ መድኃኒት ብቻ የሚያመርቱ ፋብሪካዎች አሉ። ለምን ወደ ኋላ ቀረን ብለን ስናይ የሄድንባቸው መንገዶች፣ ፈተናዎች፣ የገበያ አለመኖር፣
ፋይናንስ አለመኖር ነው ያገደን። ዛሬ ግን ኢትዮጵያ ከማንኛውም የአፍሪካ ሀገር በተሻለ ሁኔታ ይሄንን ሴክተር ለመደገፍ በቂ ፖሊሲ፣ በቂ ዳይሬክቲቭስ፣ የማይታመን የገበያ ኮሚትመንት ፈጥራ ተዘጋጅታ እየጠበቀች ነው። በሰብሳሃራን አፍሪካ ውስጥ ለ5 ዓመት ለሀገራዊ መድኃኒት አምራቾች ፍሬምወርክ የማዕቀፍ ኮንትራት የሚፈርም አንድም ሀገር የለው። አክቹሊ ሰብሳሃራን አፍሪካ ብቻ አይደለም ሆል ኦፍ አፍሪካ ውስጥ ይሄን እድል የሰጠ የለም። ባለፉት 2 ዓመታት ብቻ ከ40 ቢሊዮን ብር ያላነሰ ኮንትራት የኢትዮጵያ የመድኃኒት አቅራቢ ድርጅት ከኢትዮጵያ መድኃኒት አምራቾች ጋር ተፈራርሟል። 13ኛው የምስራቅ አፍሪካ የጤና ክብካቤ ፌዴሬሽን ጉባኤ ቀጠናዊ የጤና ኢኮኖሚን ለማጠናከር ከፍተኛ አስተዋጽኦ እንዳለው በመድረኩ ሲነገርም ሰምተናል።